እኔ የጠየኩን ጥያቄ ከመለስከልኝ እኔ ዛሬ ክርስትናን እቀበልላለሁ። መልካም። አንድ አዲስ ላይ ነቢዩ ኡመቶቼ በ73 ቦታ ይከፈላሉ ብሏል። ክፍያቸው በአላህ እምነት ላይ በተለያየ አቂዳ ያላቸውን ነው የሚያካትተው ወይንስ ሙሐመድ ላይ ባላቸው አስተምሮ በሐዲስ ነው ይሄ የሚወሰነው? አላህን አንደኛው እጅ አለው፣ አንደኛው እግር አለው፣ ባት አለው ምናምን እያለ የሚያጸድቀው፣ አንደኛው ደግሞ የለውም የሚለው በዚህ በመለያየታቸው ነው ሙስሊሞች የሚከፋፈሉት ወይንስ ከሐዲስ ጋር በተያያዘ? ለምሳሌ ሐዲስ ላይ ባሉት አንዳንዱ አቅላችን ስላልተቀበለ ነብዩ እንደዚህ ያደረጓል ብለን ማመን ስለማንችል ነው ይሄን ሐዲስ አንቀበልም በሚል የተነሳ ነው ሙስሊሞች የምትከፈሉት? በሐዲስ በሐዲስ ነው የሚሆነው። ለምሳሌ እነ ሙዓዝና ያጥርሰ ሸራፋው ኡስታዝ ማን ነው ስሙ የሀባሹ፣ ለምሳሌ እነሱ ከሚያነሱት ሐዲስ ውስጥ አንዱ ነብዩ ማጂክ ተሰርቶበት ከሚስቶቹ ሳይገናኝ ሁሉ የተገናኘ ይመስለው ነበረ የሚለውን ሐዲስ ያነሱና ለምሳሌ ቡሃሪ ላይ ነው ያለው። ይሄ ምንም ሳሂህ ቢሆን እንኳን አይምሯችን ሊቀበለው ስለማይችል ነብያችን ሳይገናኝ ከሴት ጋር የተገናኘ እየመሰለው ብቻውን የሚቃዥ ከሆነ እኛ ይሄንን ደግሞ ነብያችን ብቻውን ይቃዣል ብለን አምነን ከተቀበልን መገለጡን ራሱ በቅዠት ነው የመጣለት የሚለው ያስኬዳልና፣ ስለዚህ ተሚስቱ ሳይገናኝ እንዲሁ እየቃዠ ተገናኝቻለሁ እያለ የሚናገር ከሆነ ነብያችን ይሄንን ደግሞ ትክክል ነው ብለን ከተቀበልን ኢቭን መገለጥ መጣልኝ ያለው ሁሉ ቅዠት ነው የሚሆነውና እንቀበልም ይሄን ሐዲስ ይላሉ። ሌሎቹ ደግሞ ኖ ይሄ ሐዲስ ሳሂህ ነው ትክክል ነው መቀበል አለብን ይላሉ። ስለዚህ በዚህ በመለያየታችሁ ነው የምትከፋፈሉትና ገሃነም የምትገቡት። እስልምና የሚከፋፈለው በዚህ ምክንያት ነው ማለት ነው። በዚህ ምክንያት ሙስሊሞች አንደኛው ወደ ገነት አንደኛው ወደ ገሃነም ይገባል ማለት ነው። አይ ነብያችን የተሰራበትን ስለማያውቅ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ላዩ ላይ ረጭ ነበር ብቻውን እንትን ይል ነበረ ብለው የሚያምኑት ገነት ይገባሉ። አይ ነብይ ብዬ የተከተልኩት ሮል ሞዴል ያልኩት ከሚስቶቹ ሳይገናኝ ብቻውን ዝም ብሎ የሚቃዥ ከሆነ ይሄ አይምሮ ትክክል አይደለም ብለው የሚያስቡትም ትክክል ናቸው። ብቻውን አሉሲኔት እያደረገ እንደዚህ የሚያስበው ብዬን የነብዬን ማመን አልፈልግም ወይም ደግሞ እንደዚህ ያደርጋል ብዬ አላምንም ነብዬ ብለው የሚሉት ደግሞ ገሃነም ይገባሉ ማለት ነው። በተቃራኒው ግን ሉክ አላህ እጅ አለው፣ አላህ ባት አለው፣ አላህ ልክ እንደ ሰው ፊዚካል ቦዲዎች አሉት ብለው የሚያምኑ አሉ። ከሌሊቱ 9 ሰዓት ላይ ከአርሹ ላይ እንደ ጦጣ ወደ ታች ይወርዳል ይወጣል፣ ይሄ አላህ ጣዖት ነው የሚሉ አሉ። ኖ ይሄንኛው አላህ ትክክል ነው የሚሉ አሉ። እንደዚህ እያሉት ግን ገነት ይገባሉ ሁለቱም እያለን ነው ብላክ ኔም ማለት ነው። በዚህ መሰረት አላህን አካል አለው ቦዲ የሆነ ፊዚካል የሆኑ የሚታዩ እንደዚህ አይነት ነገሮች አሉት የሚሉት ሁለቱም በዚህ ተለያይተው ችግር የለውም እያለን ነው። በነብያቸው ላይ ሲለያዩ ግን ችግር ይኖረዋል ማለት ነው። ከዚህ ምንድነው የምትረዱት? ይሄ የሚያሳየን ምንድነው? እሱ ለአላህ ደንታ የላቸው ማለት ነው። ሙስሊሞች አምልኮተ ሙሐመድ ይባላል። ሙስሊሞች የሚያመልኩት ሙሐመድን ይሆናል ማለት ነው፣ አላህን ሳይሆን። ከአላህ ይልቅ ሙሐመድን ነው የሚያምኑት ማለት ነው። ሙሐመድን ነው የሚከተሉት ማለት ነው። ሙሐመድን ነው የሚያምኑት። ዋና መሰረታቸው ላይ ተለያይተው ችግር የለውም የሚል አስተምሮ ነው ማለት ነው። ኖ አላህም ብቻ ነው እንጂ አላህ ላይ ተለያይተህ እኮ አላህ ላይ ተለያይተህ ገሃነም ትገባበታለህ። ይሄ በየትኛው ነው ገሃነም የምትገቡት? በአላህ ወይንስ በሐዲስ ጉዳይ በመሐመድ ሱና ስልህ ነው? በመሐመድ ሱና የተለያዩት ናቸው አልከኝ። ወይስ በመሐመድ ሱና የተለያዩት ገሃነም መግቢያ ይሆናቸዋል። በአላህ ሱና በአላህ አስተምሮ ላይ ግን የተለያዩት ችግር የለውም ማለት ነው። ያንተን አላህ አንተ የትኛው አቂዳ ውስጥ ነው ያለው? አላህ አካል አለው ብለህ ነው የምታምነው ወይንስ የለውም ብለህ ነው የምታምነው? የለውም ብዬ። ስለዚህ አንተ ከሀባሽ ኦኬ፣ ሀባሽ ነው። ዋብያዎቹ ደግሞ እንደዚህ ብለው ነው የሚያምኑት። አንተን ገሃነም ትገባለህ ብለው ነው የሚያምኑት። ገሃነም ትገባለህ ብለው ነው የሚያምኑት። ኦኬ፣ ስለዚህ አንተ ሀባሽ ዋብያዎቹ ገነት ይገባሉ ብለህ ታምናለህ? አላህ እጅ እግር አለው፣ 5 ጣት ያሉት 2 እጆች ያሉት
አርሽ ላይ የተደላደለ ከሌሊቱ 9 ሰዓት ላይ የሚወርድ ባት ያለው እግር ያለው እግሩን ገሃነም የሚከት ይሄ ነው አላህ የሚሉት። ይሄ አላህ አንተ አላህ ነው ኖኔም አይደለም። ያንተ አላህ ያልሆነን አካል እያመለኩ ገነት መግባት ይችላሉ? ያንተ አላህ ያልሆነን አምልኮ አንድ አካል ገነት መግባት ይችላል? ወይንም አንተ የምታመልከውን አምላክ ሳያመልክ ገነት መግባት ይችላል? ነብዩ መሐመድ ነብይ እስልምና ሙስሊሞች ወደ 73 ቦታ ይከፈላሉ ብሏል። ይሄ ትንቢት ትክክል ነው ታምናለህ? እንድጠይቀኝ ሳይሆን ልጠይቅ ነው የገባሁት። አይ ቆይ ጥያቄያችንን ትመልስና ትጠይቃለህ መጨረሻ ላይ። ምን? እሺ ቀጥል። ነብዩ መሐመድ ሙስሊሞች ወደ 73 ቦታ ይከፈላሉ ብሏል። ይሄ ትንቢት ትክክል ነው ብለህ ታምናለህ? እንዴ ነብዩ ሰለላሁ ዐለይሂ ወሰለም ካላቸው እንደበት ካሉማ እንዴት አልቀበልም? እስቲ አንድ 5 ክፍፍሎችን እስልምና ንገረኝ እስቲ። እውነት ለመሆኑ በኔ ኔሽን ውስጥ ይሄ ነገር ይፈጸማል ብሏል? እስቲ አንድ 5 ክፍፍሎች ንገረኝ እስቲ። ነብዩ ሰለላሁ ዐለይሂ ወሰለም እስልምና 73 ቦታ ይካፈላሉ ካሉ በኋላ አንዷን የጀነት ካሉ በኋላ የኔን ሱና የተከተለ ነው ብለዋል። የእርሳቸው ሱና የተከተለ ሰው የጀነት መሆኑን ተናግረዋል። የነብዩ ሰለላሁ ዐለይሂ ወሰለም ሱና የሚከተል ማለት ነው። አሁን ታዲያ እስልምና አንድ ነው ወይንስ ተከፋፍለዋል? አንድ ናት። የኔን ሱና የተከተለ እኮ ነው ያለው እንጂ 73ቱም የጀነት ነው ብለዋል ወይ አላሉም? ነገር ግን ሙስሊሞች እንደሚከፋፈሉ ተናግረዋል እኮ። ከተከፋፈሉ እኮ አንዷ ናት፣ እሷም የኔን ሱና የተከተለ ነው ብለዋል። የኔን ሱና የተከተለ የጀነት ነው። ስለዚህ እስካሁን የ73 ቦታ ይከፈላሉ ያለው እስካሁን አንድም አልተከፈለም ማለት ነው። ለምሳሌ ነብይ ሱና አላህን ባት አለው ብሎ የሚያምን ነው ወይንስ ባት የለውም ብሎ የሚያምን ነው? እስቲ ግልጽ አድርግልኝ። አላህ እግር አለው ብሎ የሚያምን ነው እግር የለውም ብሎ የሚያምን ነው ነብይ? ምን እንደዛ አይደለም። አንተ እንደምትለው አይደለም እኮ አስረዳኝ። አንተ እንደምትለው እሺ። ነብይ ሰለላሁ ዐለይሂ ወሰለም በቃ በአንድነቱ ነው። በአንድነቱ ማለት አንድ በመሆኑ ነው። አላህ ሱብሃነሁ ወተዓላ አንድ ነው እኮ። አንድ ነው ስትል ምኑን ቆጥረህ? ባቱን ነው እግሩን? እሺ ለምሳሌ ቆይ እኔ አንተን ለመግለጽ ፈልጌ ስንት ነው ብዬ ነው አንተን የምገልጽ? ኦኬ አላህ እንደኔ ነው የሚገለጠው ማለት ነው። እኔ ወደዛ ባትሄድ እኔ አንተን ለምሳሌ እፎይ እኔ ለሰው ለማግኘት ሲፈልግ ያ እፎይ እጅ ያለው እግር ያለው ምን ብዬ እግርን ቁጥር ነግሬህ እኮ አልችልም። ለምሳሌ አንተ ካለ እፎይ ብዬ እንዳንተን እንደ አንድ ሰው ነው የምገልጽህ። ገባታ? ወደ ሌላ ቦታ ሳንሄድ በእኔና በአንተ ነው። ኦኬ ስለዚህ አላህ እጅ፣ እግር፣ ባት፣ ጭንቅላት፣ ፊት ምናምን አሉት። እነኛ ተገጣጥመውለት ሰሚር እነኛ እንደኔ ተገጣጥመውለት ነው አንድ ነው ያልከው። ስለዚህ እነኛ ለማስረዳት የግድ እኮ እግር አለ እጅ ያለው ያ እፎይ እኮ መናገር አይጠበቅብኝም። ለምሳሌ አንተ አንድ ነከረም። ስለዚህ አላህም እኔ እጅ ያለው እግር አለ ምናምን ሲል አላህ አንድ ነው። እኔ አላህ አንድነቱን ነው የምቀበለው። ኦኬ አንድነቱ የኔ ያለው እሱ አላህ እሱ ነው ከአርሽ በላይ። ስለዚህ አንድ ከአርሽ በላይ ያለው አካል ቁል ሁወላሁ ነው። እኔ ምን አልክ? ቁል ሁወላሁ አሐድ አላህ አንዱ ነው በል። አላህ አንዱ ነው፣ አንድ ነው። አላህ የኔ ያለው ነው። እኔ ያንተ ደግሞ እሱ ከአርሽ በላይ ነው ያለው ብሏል። ያንተ አላህ ከአርሽ በላይ ነው። እኔም ዝም አልክ። ምን ነው ፏድ ማይክ አንስታል። ምንድን ነው እጅም አውጥታል። አላህ አንድ ነው እያልኩ ነው። ችግር የለውም። እሱን ተስማማን። የኔ ያለው አላህ አንዱ አላህ የኔ ያለው። አሁን ያንተ ሪሰስ ሆኖ ነው ወይ ጥያቄ? ግን አሁን ማለት መመለስ ፈልገው ቀደም ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ያመልካሉ ምናምን ስትል ሰምቼ ነው የገባው። ያ እሱን ለምን እንዳልኩ ታውቃለህ? ለምሳሌ አንደኛው ሰው አንተ የምታመልከውን አላህ ሉክ ያንተን አላህ ንገረኝ ቅድሚያ። ያንተ አላህ የኔ ያለው የኔ አላህ አይደለም፣ ያንተም የኢየሱስም አላህ ነው። እሱ የሁሉም አላህ ነው።
ቆይ የኔ ብቻ ሳይሆን የሁሉም ማለት ነው። አንዴ የራስን ንገረኝና ከዛ በኋላ እዛ ላይ እንገነባለን። ምክንያቱም ሚስ ሪፕሬዘንት እንዳላደርግህ ነው። አንተ ማታምነውን እንዴት አምናለህና እንዳል ቆይ ፏዳ ትጩ እኔ አንተ የምታመልከው አላህ እጅ እግር ባት አለው ብለህ ታምናለህ ወይስ የለውም? ከዛ ደግሞ የት እንደሚኖር ንገረኝ። ፏድ ቀጥል። የት እንደሚኖር ንገር። አርረህማን አለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው። ኦኬ አላህ ከአርሽ በላይ ነው። እጅ እግር ባት አለው ብለህ ታምናለህ? በላይ ነው ይላል። መልካም ችግር የለውም። ለምን የገለጸው ነው የራሱ አገላለጽ ነው አለው። መልካም ስለዚህ አንተ አላህ አሁን ወደ አቂዳው ተነስቶ ፏድ አንዱ ተነስቶ ቆይ ስማኝ ወንድም ፕሊስ ቆይ አዳምጣ። አሁን አንተ የናመንክ እኔ እንደዚህ ብዬ ባምን ያንተን አላህ ነው ማምነው። አላህ እጅም የለውም እግርም የለውም ባትም የለውም ፊትም የለውም ከአርሽ በላይ ነው የሚሉትም ስተተኞች ናቸው። እንደዚህ ብለው የሚያምኑት ጣዖት ነው የሚያመልኩት ብዬ ብል ያንተን አላህ ነው ማመልከው ወይንስ ሌላ አላህ ነው? አሁን ያንተ የገባበት ውስጥ አቂዳ የሚባል ነገር አለ። አንተ አቂዳ ውስጥ ነው የገባው። አቂዳ ምንድን ነው? ችግር የለውም። ምን ውስጥም ልግባ ችግር የለውም። ቆይ ልንገርህ፣ ማምለክ ምናምን አይደለም። ይህ ማምለክ ምናምን አይደለም። ሙስሊም ያመልከው አንዱን አላህ ነው። ያንተን አቂዳ አልተቀበልኩም። ያንተን አቂዳ ባልቀበል የኔን አቂዳ ካልተቀበልከማ እዛው ትፋረደዋለህ እኮ። የኔን አቂዳ እኮ አይደለም እኔም ተቀበል ማለት። አሁንም እኮ የኔን አቂዳ አይደለም። አሁን አንተ አቂዳ ውስጥ ነው የገባው አይደል? ይሄ አቂዳ ነው። አቂዳ ምንድን ነው? እስቲ ንገረኝ። ምን አንተ ያንተን አቂዳ ከተለያዩ አንተ አቂዳ አቂዳ ንገረኝ አንተ እስቲ አቂዳ ምንድን ነው? ምን በቃ አላውቀውም ብልህ ምን እንትን ልትል ነው? ስለ አቂዳ ቅድም ሳወራ ነበር። ቆይ ምን ስለ አቂዳ ከመለስኩልህ ሌላ የምጠይቅሃለሁ እኔ ችግር የለውም። ስለ አቂዳ ብቻ አይደለም። አቂዳ ምንድን ነው? ስለ አቂዳ ከመለስኩልህ አቂዳ አይደለም። ቆይ ስለ አቂዳ ብቻ አይደለም፣ ስለ ብዙ ነገር ጣልቃ የሚገባ ሰው አልወድም። ሚሳሚርም ቁጭ ስለምጠይቅ ነገር መልስልኝ። በቃ ተረጋጋና ቆይ እኔ የምልህ አሁን አንተ ስለ አቂዳችሁ ቅድም እኮ አንስቼ ነበር። ሜይ ቢ ያልሰማኝ ይሆናል እንጂ አቂዳ ማለት የምትመሩበት መሰረቱ ወይንም ደግሞ የእምነታችሁ መሰረት የተደነገገበት እዛ ላይ ቤዝ የምታደርጉት ማለት ነው። የእምነታችሁ መሰረቱ ማለት ነው። መሰረቱ ላይ ተለያይተ አላህ ላይ ተለያይተ አቂዳን የምመሰርትበት ዋናው አላህ ላይ ተለያይተ ሱና ላይ ብትመሳሰል ገነት መግባት ይቻላል የሚል ጥያቄ ቀደም ጠይቄ ነበረ። ከዛ ኖኔ ምን አለኝ? እንደውም አላህ ላይ ተለያይታችሁ በሱና በየትኛው ነው 73 ብትከፈሉ ስለው በሱናው አለኝ። which is በሐዲስ የነብይ ሱና ነው። በሱ ከተለያየን ነው ገሃነም የምንገባው አለኝ። አላህ ላይ ተለያይታችሁ አልኩት። አዎ ሙስሊሞች አቂዳ ላይ ተለያይተው ሱና ላይ ከተስማሙ ገነት ይገባሉ ማለት ነው። አቂዳ ላይ ተለያይተው ሱና ላይ ከተመሳሰሉ፣ ለምሳሌ ሽንት ቤት እንዴት መግባት እንዳለባችሁ ሱና ነው። ሽንት ቤት ገብታችሁ ቂጣችሁን እንዴት መጥረግ እንዳለባችሁ እንዴት መውጣት እንዳለባችሁ ሱና ነው። በዚህ ተተመሳሰላችሁ በአላህ ላይ ግን ያንተን አላህ እኔ ጣዖት እያልኩኝ ግን እንዴት ሽንት ቤት እንደምገባና እንደምወጣ ከአንተ ጋር ተተመሳሰሉ ገነት እንገባለን እያለ ነው። አሁን ስለ አላህ አሁን ጣዖት ነው ምናምን የሚባለው ነገር አታውራ። አሁን አንተ ወደ ስድብ አትሂድ። እስኪ ኖ ፏድ እኔ ሰው ይበል ቆይ አንድ ነገር ልንገርህ። እውቀት የሌለውን ሰው ዝም ብለህ አስገብተህ እውቀት የሌለውን ሰው እዚህ ጋር አስገብተህ እሱ ምንም አለኝ እኮ የምትለው ነገር የለም። እሺ ከእውቀት ጋር ቢሆን ይሻላል። እምነት እኮ ንጽጽር ነው። ቆይ አሁን አንድ ነገር ልንገርህ። ኢንሻአላህ ሞጁዱ ሊላመካ እንዲሉት ገነት ነው የሚገቡት ገሃነም ነው የሚገቡት? እኔ ፈራጅ እኮ አይደለሁም እዚህ ጋር እኔ አልፈርድም። እኔ አላውቅም። ስለዚህ ታዲያ ለምን አንድ ነገር ልንገርህ። ፈራጅ ካልሆንክ ካዳ ለምንድን ነው እሱ አላ ሞጁዱን ቢላ መካ የሚሉትም ልክ እንዳንተ ገነት ይግቡ አይግቡ ማታ ከሆነ የምታመልከውን አታውቅም ማለት ነው። ምክንያቱም እነሱ አላህ እጅ የለውም ነው ብሎ ትቀጥላለህ። አንድ የሚታርክ እነሱ አላህ እጅ የለውም ብለው የሚያምኑት፣ አላህ እግር የለውም ብለው የሚያምኑት፣ አላህ ለቦታ ብለው ነው የሚያምኑት። አንተ ደግሞ አላህ እጅ አለው እግር አለው ፊት አለው
አላህ በቦታ ብለህ ከአርሽ በላይ ብለህ ነው የምታምነው። እነሱ ገነት ይግቡ አይግቡ አላቅም የምትል ከሆነ ያንተን አላህ አታውቀውም ማለት ነው። ምክንያቱም እነሱ ይግቡ አይግቡ ማታውቅ ከሆነ እርግጠኛ ካልሆንክ አላህን አታውቀውም ማለት ነው። ያንተን በትክክል ካወቅከው የእነሱ ስህተት መሆኑ ይገባሃል። ያንተ በትክክል ካላወቅክ ደግሞ የእነሱ ትክክል ይሁን አይሆን አታውቅም ማለት ነው። አሁን ተስማ ጨርሳል። እስከምጨርስ ድረስ ጣልቃ አትግባብኝ፣ እኔ ልጨርስ። ቀጥልሽ። አሁን ምንድን ነው ያልከኝ? እነሱ እጅም እግርም ምናምን የለውም ብሎ ነው የሚያምኑት። እነሱም ደግሞ ጀነት ይገባሉ አይገቡም እስቲ ንገረኝ ነው ያልከኝ። እነሱ ጀነት አይገቡም ይገባሉ ብለን እኮ እኛ አንፈርድም እዚህ ጋር እንዴ። እኛ እኮ ጻድቅ ወይ ምንም አይደለን፣ መፍረድ አንችልም። ይሄ የአላህ ስራ ነው። አላህ አዛኝ ነው። አሁንም ደግሞ ጀነት አይገቡም ይገባሉ 73 ቦታ ይከፋፈላል ተብሏል። እስልምና ይሄ ታወቀ ነው። የእናንተም 72 ቦታ ይከፋፈላል ተከፋፍሏልም። ስለዚህ አሁን እዛ ውስጥ ጀነት ይገባል የተባለው ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለውን የመጨረሻ ቃሉ ሲሞት ካለ ጀነት ይገባል። ሙስሊም ሆኖ ጀነት ማይገባ የለም። በነገራችን ላይ ይህን ማመን አለብን። ሙስሊም ሆኖ ጀነት ማይገባ የለም። በስራው ይቀጣል። ጥፋተኛም ሆኖ ስንት ዓመት እንደሚቀጣ እኛ አናውቅም። ይሄ የአላህ ሱብሓነሁ ወተዓላ ስራ ነው። ከዛ ጀነት ይገባል ሙስሊም ሆኖ ሲሞት 73 ቦታ ይከፋፈላል የተባለው 73 ቦታ ይከፋፈላል፣ 72ቷ ጀነት አይገባም። ይሄ ሙስሊም አይደለም ሲጀመር 72 ቦታ የሚሆነው ማለት ነው። ሲሞት መጨረሻ ላይ ሲሞት ላኢላሃ ኢለላህ ብሎ የሞተ ሰው ጀነት ይገባል። ፏድ በአቂዳና በዲን ከተለያያችሁ ገነት ይገባሉ? በአቂዳና በዲን አቂዳ እኮ እምነት ነው፣ ራስ ላይ የምትይዘው እምነት ነው። ዲን ደግሞ ሃይማኖት ነው። ይሄ ዲን ማለት የመጣው ነው፣ እስልምናው ነው እኮ። በሱ ከተለያያችሁ ገነት ይገባሉ አይገቡም? ክርስቲያን ምን አይነት አቂዳ ነው የምትለኛው? አቂዳ ነገርኩ እኮ 72 ቦታ 73 ቦታ ይከፋፈላል። ከ73ቱ 72ቱ ጀነት አይደለም፣ ጀነት ሙስሊም አይደለም። 72ቱ ይከፋፈላል ነው የተባለው። አንዷ ብቻ ናት ጀነት የምትገባው። እኔ አሁን በአቂዳ ከማንም ጋር አልለያይም። ና አንተ በጣም ቀጣፊ ሰው ነህ። እኔ አሁን 72ቱ ከ73ቱ 72ቱ ሙስሊም አይደሉም። 72ቱ ሙስሊም አይደለም፣ አንዱ ብቻ ነው ሙስሊም። እሺ ማስረጃ መታመጣው አሁን እነሱ ስማኝ። አይ ሐዲሱን ክፈተው ክርስቲያን፣ ሐዲሱን ክፈተው። በጣም ተዋሻለህ አንተ። ዋብያ በጣም ውሸታም ናቸው በኢየሱስ ስም። በጣም አንተ ዋብያ አትበለኝ፣ እኔ ሙስሊም ነኝ። አይ በጣም ተዋሻለህ። ሀባሾች ቢመጡ አሁን እንደዚህ አይዋሹም። ለምን ተዋሻለህ? ሀባሽ ምናምን እኔ አላውቅም። እኔ ሙስሊም ነኝ። እኔ ሙስሊም ብቻ ነኝ። ችግር የለውም። አሁን ላስተዋውቅህ በደንብ ክፈተው ክርስቲያን። አንዴ ቆይ እኔ ራሱ አንድ ጥያቄ ልጠይቅህ። ይሄ ከመከፈቱ በፊት አንብበው። ተከፍቷል። አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ፣ ከዛ ትጠይቀኛለህ። ችግር የለውም። እንደቅድሙ ወይ አንብበው እና ትጠይቃለህ። ወደ አማርኛ ቀይረው። እሺ ልተርጉም ልያነበብኩ ምን ያህል ውሸታም እንደሆነ የተናገረው ነገር ምን ያህል በሐሰት የተሞላ እንደሆነ ልንገራችሁ። አንተ እንግሊዘኛውን አንብበህ እኔ ብትረጉመው። ቆይ ክርስቲያን ንገረኝ። አንተ አማርኛ ወደ አማርኛ ቀይረው። ከሆነ አረብኛ ትችላለህ? አረብኛ ትችላለህ? አልችልም። አረብኛም አልችልም፣ እንግሊዝኛም አልችልም። እሺ አማርኛ ትራንስሌት ላድርግልሽ፣ ጠብቀኝ። እሺ እስከዛ ግን ልጠይቅህ እፎይኔ አንተን አንዴ ቶፒኩ ላይ በጣም ተዋሻለህ። እስከሚቀይር ልጠይቅህ። ችግር አውቀህ ይሁን ሳታውቅ ይሁን አላውቅም፣ በጣም ተዋሻለህ። ለማንኛውም ስቤን ቀይሬ ነው የገባሁት። እሺ መጀመሪያ ቴክስት ተጽፎልህ ነበር። ገድላለሁ ብለህ ነው የጻፍከው? ካየው ማለት ነው። ማን ብለህ? ተረጋጋ እፎይ። እውቀት ያለበት ቦታ ሂድ እስቲ። እነሱ ጋር ሂድ፣ እነ ጎልጋ አይዲ ጋር ሂድ። ወይ አሁን የዚህን ልጅ ከጠራ በጣም በሱ ወጥተህ ነው ማለት ነው፣ ውሸትንና መሀይምነትን። ባይዞ ሀቢብን አመስግኑልኝ አንዴ እስቲ፣ ኮመንት ላይ አጨብጭቡለት። ሀቢብ እንደገና ጨመቀው እኮ ክርስቲያን አይተዋል። ጫወተው እንጂ ምን ጨመቀው ብቻ።
ጢባ ጢባ ጨመቀው ደግሞ በገዛ ቤቱ የሚጨመቅ ኡስታዝ ሀቢብ ይችላል። በቃ አንዴ ሀቢብ ይችላል በሉልን። አንዴ ለጠራ ኡስታዝ አራይፒ በሉልን። ባለፈው ቤኪ ሄዶ በቤቱ ጨመቀው። አንተ ኡስታዞቹ ራሱ አውቀዋል ምንም እንደማያውቅ ሮጠው ይመጣሉ። ታውቃለህ ልጆች እኛ ሄደው ሲጨምቁት ሮጠው ተሰበስበው። ቆይ የሆነ ቪዲዮ ዴቫሌ ሰላማችሁ ይብዛ። ዴቫሌ ካለ አሳያችኋለሁ እና ጥያቄውን ለማሳየት ነው እና እንግሊዘኛ ሆነበት። እንግሊዘኛን ከእውቀት አንጻር ስለሚያዩት ይሄ ደግሞ በመጅሊስ ደረጃ የሚታወቅ ኡስታዝ ነው። እንግሊዘኛ እንግዲህ ፐርፌክት ነው። እንግዲህ እንግሊዘኛን ከእውቀት አንጻር ስለሚያዩት ማለት ነው እና መረጃውን አውጥቶ እንግሊዘኛ ሆነበት እና አብዱል ከሪምን አንብብላቸው አለው። አብዱል ከሪም ደግሞ ማይኩን እንዴት ያንሳ አንብብላቸው አብዱል ከሪም ይለዋል። አብዱል ከሪም ማይኩን እንኳን ሊያነሳለት ማለት ነው መረጃውን አውጥቷል፣ ግን እንግሊዘኛ ሆኖበት ነው። በጣም ነው ሰው። ለምንድን ነው የሚቆጣው? ደግሞ ተቆጣው እኮ ይቆጣዋል። ዝም በል ይለዋል። ያወራ ሲል ዝም በል እያለ ይቆጡታል። እንደ ሕፃን ልጅ በገዛ ቤቱ ማለት ነው ሲጨመቅ ይቆጡታል። እንደ ሕፃን ልጅ ይቆጡታል እኮ። ወይኔ አንዴ መሐመድ ተረጋጋ። ሰው እያወራ ጣልቃ ትግባ። በገዛ ቤቱ የእኛ ልጆች ሄደው ጨመቁት። ተንጋግተው ወደ 5 ኡስታዞች ሮጠው መጡ ሊታደጉት ማለት ነው። ሮጠው ተንጋግተው መጡ በኢየሱስ ስም። ከዛ በኋላስ ጭንቅላቱ ብቻ ነው የምትታየው እኮ። ትንሽ ሀቢብ ጋር ይሻላል፣ ጭንቅላቱ ታይታለች። በቤኪ ጊዜማ ከነን የጠፋው ከ1 ሰዓት ያላነሰ ከነ ቪዲዮ ላይ የለም፣ ከነ ተደበቀ ማለት ነው። የቤኪን ቪዲዮ በደንብ ብለቁት አሪፍ ነበር፣ በደንብ አሰራጩት። ከነ ጠፋ። ይሄንን ኡስታዝ ነው አሁን እኔን ተወያይ የሚሉኝ እኮ ከዚህ ጋር ተወያይ የሚሉኝ። 15 ቀን ባልበለጠው ጊዜ ውስጥ 2 ጊዜ ሲጨመቅ 2 ጊዜ እንዲደበቅ ሌሎች ደውሎ ኑርዱኝ። ሼም ነው በጣም ሼም። እንዴ በሀቢብ ማፈር ነው ያለባችሁ ሲጀመር ማለት ነው። አልሰማችሁም? ዝም በይ እስቲ ቆይ ተረጋጊ። እና እንዲደበቅ ማድረግ በጣም ነው ያለባችሁ። ምክንያቱም መተርጎም እንኳን አይችልም። ጎግል ላይ እኮ ነው የተረጎመው። ምን ያላየነው መሰራችሁ እንዴ? ጎግል ላይ ይተረጎማል እንዴ? ማፈር ነው ያለባችሁ። ምክንያቱም መተርጎም ራሱ አልቻለም ማለት ነው። እሱን አሁን የራሱ የሆነ ትርጓሜ ያለው አለ። ቆይ በመጀመሪያ ደረጃ ሌም የሆነ አርጉመንት ነው ያነሳው ኡስታዝሽ። ማንኛውም ሰው ሲወለድ ከህፃንነት ጀምሮ እንደሚመጣ ይሄንን ማቅ መሀይም ነው አንድ በይ። በሁለተኛ ደረጃ ደግሞ እሱ የጠቀሰውን የአረብኛ ቃል እኔ ቁርአን ላይ ባጫውትሽ መቼም አታመጪውም። 2 ቦታ ላይ ቁርአን ላይ እንደተጠቀሰ አውቃለሁ። ሁለቱም ቦታ ላይ የተተረጎመው ወጣት ልጅ ተብሎ የተተረጎመው አይደለም። ራሱ የሆነ ከአረበኛ ወደ እንግሊዘኛ ከእንግሊዘኛ ወደ አማርኛ የሚተረጎሙ ዲክሽነሪ አለ አይደለም እንዴ? እሱ እኮ የተረጎመው ጎግል ላይ ነው። ጎግል ላይ ደግሞ ሌላ ትርጓሜ ነው የሚሰራው። ግን ሆላ የሚለው ቃል ህፃን ነው የሚለው ቀጥታ አዳምጪ። ወጣት ተብሎ የተተረጎመ ሰጥሻለኝ። ማንኛውም ሰው በህፃንነት እንደሚያልፍ የታወቀ ነው። ሙሐመድ ደግሞ በ40 ዓመቱ ነው እንጂ ነብይ የሆነው በህፃንነቱ አይደለም። ያሰኖፍ ሞታ በ40 ዓመቱ ነው። ሳያል ቡካሪ 3 ላይ ሳያል ቡካሪ 6982 ላይ 40 ዓመት ከሞላው በኋላ ነው ነብይ የሆነው እንጂ በህፃንነቱ አይደለም ነብይ የሆነው። ይሄንንም እናስተምራችሁ። ጭንቅላታችሁን እንዲህ በመዶሻ እየቀጠቀጥን ካልሆነ አይገባችሁም ማለት ነው። ለማንኛውም አንተ ተሳደባለህ፣ ሁሶ ያሰልማል። ሄደህ ታደጋቸው ከቻልክ ማለት ነው። በጣም እየሰለሙ ነው። ከፈልናችሁ። አሁን እኮ እኔ ዋና ስኬቴ ምንድነው? እሱ እስልምናን 2 ቦታ መሰንጠቅ ነው። አሳክቸዋለሁ፣ ደግሞም አሳካዋለሁ። ምን አለበሉኝ። መሬት ላይ እየተቀጣቀጣችሁ እየተራረዳችሁ እኮ ነው። መስጊድ እየተነጣጠቃችሁ እኮ ነው። መስጊድ ውስጥ እኮ አንድነት አንሰግድም ብለው ለውጥ መጥቷል እኮ። ማን ያመጣው ይሄንን? ዋና ዓላማችን 10 ሰው አሰለምክ፣ ስትፈልግ 1000 ሰው አስልም። እዚህ ቲክቶክ ላይ ዘገምተኞች ሙሐመድን ከተከተሉ who cares? እኛ ዓላማችን ዋና ታርጌታችን አሁን ላይ ከሌ ሰለመ ከሌ መጣ ከሌ ሙስሊም ሆነ ከሌ ክርስቲያን ሆነ አይደለም። እስልምናን እንሰነጥቀዋለን፣ ጥሰናችሁ እንገባለን፣ ለ2 እንበትናችኋለን። ይሄ በአንድነት የቆማችሁትን እንከፍለዋለን። የሐሰት አስተምሮትን ለ2 እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምናን 2 ማድረግ ነው። 1 መስጊድ እንዳሰግዱ 2 መስጊድ እንዲኖራችሁ
በውሸት የቆማችሁትን የሐሰት አስተምሯችሁን ማሳየት ነው። ምክንያቱም አንደኛችሁን የሐባሽ አብደላ ሐረሪን እንዴት እንደምታብጠለጥሉት በደንብ ስለምናቅ ማለት ነው። እንዴት ከሴጣንም በላይ መጥፎ እያላችሁት ሐባሾችና ዋህብያዎች አንድ ነን ትላለህ። አብደላ ሐረሪ ያላባሽን ከሴጣንም በላይ መጥፎ ብላችሁ በመጽሐፋችሁ ላይ ጽፋችሁ ማለት ነው። አብደላ የዋህብያዎችን መስራች ደግሞ አይ ቲንክ ማን ዋሃብ ነው የሚባለው? አብደላ መሐመድ ቢና ምን አልከኝ? ያ ልጁ ነው። አክቹዋሊ ሙሉ ስሙ ትንሽ እንትን ያየኛል። እና እሱ ደግሞ ሐባሾቹ ምን አድርጎ ነው ጭፍ አድርጓቸው አርዶ ነው ዋህብያን የመሰረተው። አሁን ሲመስሉ የሆነ ፍቅር ይመስላሉ አይደለ? እሱን ገና እናወጣዋለን። መጽሐፍቶቻችሁን እንዴት እንደተራረዱ እነ ሁሴን የነብያችሁ የነብያችሁ የልጅ ልጆች እንዴት እንደተገደሉ እንዴት እንደተራረዱ እናወጣዋለን። እንዴት እንዳለቁ ማለት ነው። ሰሃቦቹ እንዴት እንደተራረዳችሁ እናመጣዋለን። አንድ ነን የምትለውን ማለት ነው። ሁለታችሁ ሙስሊም ነን እያላችሁ እንዴት ተራርዳችሁ እንደተመሰረታችሁ ልዩነታችሁን እናሳያለን ማለት ነው። በሐሰት መቼም አትቆሟትም። ዋና እቅዳችን እንበትናችኋለን። በሐሰት የተከማቻችሁትን ሁለት እናደርጋችኋለን፣ ደግሞም እናሳካዋለን። አንተ ገና እዚህ ጋር በድራማ ትናንትና ምን ያደርጋሉ? ለሳምንት ያህል ክርስትናን ያጠናል። የክርስቲያን ፕሮፋይል ይይዛል፣ መስቀል ምናምን ነገር ይደረጋል። ከዛ በኋላ ክርስቲያን ይሆናል፣ ጥያቄ ይጠይቃል። ከዛ በኋላ ሻዳ ያዘ ይባላል። የሆኑ ልጆች ማማየት ታውቂያቸዋለሽ፣ የሆነ የመንጌን ፕሮፋይል አይነት የሚጠቀሙ ኤቴስት ናቸው ብለው 24 ሰዓት ስራቸው ክርስትናን መሳደብና እኛም ማብጠልጠል ነው። እስልምና ላይ የሚሰሩ ክርስቲያኖችን መሳደብ ነው ስራቸው። ከዛኛው ወገን ደግሞ ይሞካሻሉ፣ ኤቴስት ናቸው ተብለው ማለት ነው። መታው እንጂ ሙስሊሞቹ ምን ያደርጓቸዋል? ኤቴስት አድርገው ያስቀምጧቸዋል፣ በኤቴስት ስም ማለት ነው። ስራቸው ምንድን ነው? እኛን መስደብ፣ እኛን ማጥላላት ነው። እስልምና ላይ የምንሰራን ልጆች ስማችንን የማጠልሸት ስራ፣ እኛን የማንቋሸሽ ስራ፣ የነኛዎችን ኡስታዞች ደግሞ ፕሮሞት ማድረግ። ይህንን የሚያደርጉት ደግሞ ለምንድን ነው? እሱ ሶስተኛ አካል ለእኛ መሰከረልን፣ ሙስሊም ያልሆኑ አካላት መሰከሩልን ለማለት ማለት ነው። እችን ጌም እናውቃታለን በደንብ። እችን ጭዌ እኛ እንጫወታት ብንል አንፈልገውም ኃጢአት እንጂ በጣም ቀላል ነው። በቀን 100 ሰው እያመጣ ይህንን ድራማ መጫወት ይቻላል። ገነት አያገባንም፣ ጋንም ነው የሚያስገባን። ምክንያቱም ድራማ እንሰራም እኛ። በሐሰት ድራማ ሰርተን ሰው ወደ ክርስትና መጣን አንልም። እናንተ እንደምታደርጉት ንጽጽር ከምትሰራው አንዷ የገዛ እህቷ መጣ፣ እህቴ በህይወቷ ሙስሊም ሆና ክርስቲያን ሆና አታውቅም፣ ለምንድን ነው ሰለምቴ የምትሏት? ሰለምቴ የምትሏት በቤተሰባችን ውስጥ ክርስቲያን የለም ብላ ንጽጽር ምትሰራዋን እስከምታዋርዳት ድረስ ፕሮፋይሏ ስታዩት ምንድን ነው? እከሊት ሰለምቴዋ ነው የሚለው። ውርደት ነው ይሄ። እኛ እንደዚህ አይነት ቆሻሻ ድራማ ሰርተን ሰዎችን ወደ ክርስትና እንጠራል። በእውነተኛ ማንነታችን መተን ነው። ታስታውሳላችሁ? የሆነ ሰዓት ድራማ ሲሰሩ መተናቸው ከቲክቶክ አጥፍተናቸው ነበረ። ምን አድርገው መጡ? ተጠናከሩና ከፖለቲከኞች ጋር ተነጋገሩና እፎይ ተሳዳቢ ነው ብለው ዘመቻ ዘመቱብኝ። ወደ ቲክቶኩ ተመለሱ ማለት ነው። ደግሞም ረጅም ጊዜ አቆየዋትም። ምን አለ በሉኝ? ዋና ታርጌታችን እናንተ እዚህ ቲክቶክ ላይ ያላችሁትን ሳይሆን መሬት ላይ ያለውን አካል መበተን ነው። መሬት ላይ ያለውን አካል መሰንጠቅ ነው። ደግሞም እያደረግነው ነው። አሁን ሂዱና ቤተሰቦቻችሁን ጠይቋቸው እስቲ። በየመስጊዱ እርስ በርስ እየተገዳደሉ ነው። እርስ በርስ እየተደባደቡ ነው። መስጊድ እየተነጣጠቁ ነው። ሀባሽ ዋብያ ሀባሽ ጋር በፍጹም አብረው መስገድ አቁመዋል። እሱን ወደፊት በደንብ ሀዲሱ ምንድን ነው የሚለው መሰላችሁ? ሀዲሱ እንደው የሚለው ልዩነት ከመጣ አንገቱን ቀንጥሰው ነው የሚለው። በእምነት ውስጥ ልዩነት ከመጣ መሪውን አንገቱን ቀንጥስ። ክርስቲያን ክፈትልኝ፣ እንደው ሱናን አናሳይ 40:23ን ክፈትልኝ። ገና አሁን ልዩነቱን ያሳየናችኋል። ባለፈው ምን ብለናችኋል? አብሮ መስገድ እንደማይቻል አሳይተናችሁ ነበረ። ዋብያ ሀባሽ ማሰገድ አይችልም። ሀባሽ ዋብያ ማሰገድ
ሱናን ነሳኢ 40:23 ላይ አንገቱን ቁረጠው ነው የሚለው። ይሄን ያለው ነብዩ ነው። ለምሳሌ ዋብያው ቆሞ ሀባሹ አላህ እጅ የለውም እግር የለውም እያለ ካስተማረ ልዩነት ነውና አንገቱን መቁረጥ አለብህ ሰባኪውን። ዋብያውም ሀባሹን እንደዛው፣ ሀባሹም ዋብያን እንደዛ። ወደፊት ሰፊ ሐዲሶችን እናወጣለን። አቃጥሏቸው የሚል አለ። ቀጥል ክርስቲያን አንብበው። ዌል ኦኬ እሺ It was narrated that Usman bin Sharik said ኡስማን ቢን ሻሪክ እንደተናገረው እንደዚህ ተብሎ ተተርኳል። The messenger of Allah said የአላህ መልእክተኛ እንደዚህ አሉ Any man who goes out and tries to create a division among my ummah strike his neck ማንኛውም ሰው ከእውነተኛው መንገድ ወጥቶ ክፍፍልን ቢፈጥር አንገቱን ቁረጡት። strike his neck አንገትህ ይቆረጣል ማለት ነው። የትኛው ዋህቢያ ነው አንገቱ የሚቆረጠው? አህባሽ ነው አንገቱ የሚቆረጠው? አላህ ከአርሽ በላይ ነው፣ አላህ አይን እጅ ጸጉር አለው የሚለው ነው መቆረጥ ያለበት ወይስ አላህ ያለ ቦታ ነው የሚለው ነው የሚቆረጠው? አንድ ይሄን ይዛችሁ አንድ መስጊድ ውስጥ ትሰግዳላችሁ። ይሄንን ይዛችሁ ማለት ነው። እፎይ ኦኬ ብላክማን እንኳን ደህና መጣ። አይ ቲንክ ሳንደር ብላክማን ቀጥልና እፎይ እንኳን ደህና ቆየ። ዛሬ ስለ ክፍፍል እያወራን ነበር። ጥያቄ ነበረኝ። ክፍፍሉ ላይ ቅድሚያ ነበር። ዛሬ ጥያቄ ነበረኝ። ጥያቄ መጨረሻ ላይ እቀበላለሁ። መጨረሻ ላይ አሁን ግን አልቀበልም። ኧረ አንዴ አዳምጠኝና መጨረሻ አካባቢ ላይ ጥያቄ ትናንትና አልጠየቅም? ትናንትና ነበርካ? አንዴ ይሄን ብቻ አዳምጥልኝና መልስልሃል የፈለከው ነው። ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ የምትሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? ቆይ አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለ ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን። ባሮቼ ተገዙኝ ስላለ ነው። ብላክማን እንዴ ይሄ ነው በቃ ማለት ምላሽ ብለህ ነው ያመጣው? ይሄንን ነው ወይንስ ጥያቄ ነው ብለህ ነው ያመጣው? አይ ዶንት ኖ። አይስክሪም ልስጠው እፎይ ጊፍት ማማ ይጅበት የተወሰነ ይጅበትና አይስክሪም ስጪውና አንዴ ይጅበትና በአንድ ደቂቃ ውስጥ ወደ ቶፒካችን እንመለሳለን። መልስልኝ። ቆይ በጊፍት ልባርክህና ከዛን እንቀጥላለን። አንዴ አይስክሪም ያስፈልጋል። አልፈልግም። አረ ያስፈልጋል፣ ያስፈልጋል። እሺ የኡስታዙን እንትን አይተነዋል። ባይዘው እዚህ ግባ የሚባል ጥያቄም ሆኖ አይደለም የተው ነውና ስለሆነ ነው የተው ነው። አምላክ እኔ አምላክ ነኝ ካላለ ልናመልከው አንችልም የሚል ነው። ስለዚህ እኔ አምላክ ነኝ ማለት የአምላክነት መስፈርት አድርጎ ነው የመጣው ማለት ነው ኡስታዛችን። እኔ አምላክ ነኝ እኔን አምልኩኝ ብሎ ማለት የአምላክነት መስፈርት ስለሆነ ግዴታ አምላክ እንዲህ ማለት አለበት ነው። ይሄንን እንደ መስፈርት እንይዘውና እንደ መስፈርት ስለተወሰደ ማለት ነው በሱራ 26 ቁጥር 29 ላይ ፈርዖን እኔ አምላክ ነኝ ከኔ ሌላ አምላክን ብትይዙ ከእረኞቹ መካከል አደርግሃለሁ ይለዋል ፈርዖን ሙሳን ማለት ነው። እንግዲህ እንደ ኡስታዙ ንግግር አምላክ ነኝ ብሎ ካልተናገረ አንድ አካል አምላክ ብለን ልንቀበለው አንችልም ስላለ፣ ስለዚህ አምላክ ነኝ ብሎ የሚናገር አካል አምላክ ነው እያለን ነው ማለት ነው። ስለዚህ